ቀጣዩ 3 ለመቀነስ 10ን ቀንሶ 7 መደመር ነው። 3 ለመቀነስ 10ን ቀንሶ 7 መደመር -3 which is equal to -10 plus 7 የሚለውን እንለማመዳለን ማለት ነው። የመጀመሪያው ጥያቄ 24 ሲደመር 53 የመጀመሪያው ጥያቄ 24 ሲደመር 58 20 4 ሲደመር 58 50 8 ለመደመር የለኝም ሲደመር 10 ሲቀነስ 2 24 ሲደመር 58 ሲቀነስ 13 13 ለመቀነስ የለኝም 10ን እቀንስና 7 እደምራለሁ ማለት ነው 5 6 7 ስለዚህ መልሱ ስንት ይሆናል 69 ይሆናል ማለት ነው 69 ቀጣዩ ጥያቄ 27 ሲደመር 65 27 ሲደመር 65 50 65 5 ለመደመር የለኝም ስለዚህ ሲደመር 10 ሲቀነስ 5 አደርጋለሁ ማለት ነው ሲቀነስ 13 13 ለመቀነስ አንድ ቤት ላይ የለኝም ስለዚህ እናደርጋለሁ 10ን እቀንስና 7 እደምራለሁ 5 6 7 ስለዚህ መልሱ ስንት ይሆናል 79 ይሆናል ማለት ነው ቀጣዩ ጥያቄ 54 ሲደመር 38 30 8 ለመደመር የለኝም ሲደመር 10 ሲቀነስ 2 ሲቀነስ 23 20 3 ለመቀነስ የለኝም ሲቀነስ 10 ሲደመር 7 5 6 7 ስለዚህ መልሱ ስንት ይሆናል 69 ቀጣዩ ጥያቄ 36 ሲደመር 55 30 6 5 6 36 ሲደመር 55 50 5 ለመደመር የለኝም ሲደመር 10 ሲቀነስ 5 ሲቀነስ 53 50 3 ለመቀነስ የለኝም ሲቀነስ 10 ሲደመር 7 5 6 7 ስለዚህ መልሱ ስንት ይሆናል 38 ይሆናል ቀጣዩ ጥያቄ 67 ሲደመር 25 50 67 5 6 7 67 ሲደመር 25 20 5 ለመደመር የለኝም ሲደመር 10 ሲቀነስ 5 ሲቀነስ 63 50 60 3 ለመቀነስ የለኝም ሲቀነስ 10 ሲደመር 7 5 6 7 ስለዚህ መልሱ 29 ይሆናል ማለት ነው ቀጣዩ ጥያቄ 262 ሲደመር 610 610 ሲቀነስ 213 210 3 ለመቀነስ አንድ ቤት ላይ የለኝም ስለዚህ ሲቀነስ 10 ሲደመር 7 5 6 7 ስለዚህ መልሱ ስንት ይሆናል 659 ይሆናል ማለት ነው ቀጣዩ ጥያቄ 132 ሲደመር 181 180 80 ለመደመር የለኝም ሲደመር 100 ሲቀነስ አያደርጋለኝ 181 ሲቀነስ 132 130 ለመቀነስ የለኝም ሲቀነስ 100 ሲደመር 70 132 ስለዚህ መልሱ ስንት ይሆናል 181 ይሆናል ማለት ነው 181 ስለዚህ ክፍል 3 ይሄንን ይመስላል